እሷ በተገኘችባቸው የበርሊን፣ ፓሪስ፣ ለንደን ውድድሮች ክብረ ወሰኖች ተሻሽለዋል። ይህን ተከትሎ በርካቶች ትዕግስትን ክብረ ወሰን ይከታተላታል ወይስ እሷ ትከታተለዋለች ሲሉ ይጠይቃሉ። እሷም ትላለች እድለኛ ሆኖ ጠንክሮ ለሰራ ሰው ሪከርዱ ይከተለዋል በማለት ሪከርዱን ወደ ሀገር ኢትዮጵያ ሳላመጣ አርፌ አልቀመጥም ትላለች። አትሌት ትዕግስት አሰፋ 2 ጊዜ ጊነስ ቡክ ላይ ስሟ የተመዘገበላት ድንቅ ኢትዮጵያዊት አትሌት ናት። ለሶስተኛ ጊዜ ስሟን በማስፈር ሃትሪክ ለመስራት ጥረት የምታደርግ ብርቱ ሴት ናት። ይህቺ ድንቅ አትሌት ግን ዓለም ሻምፒዮናውን በተመለከተ ያሳለፈችው ውሳኔ እጅግ አነጋጋሪ ከመሆን አላመለጠም። አንድ አትሌት ኦሎምፒክ እና ዓለም ሻምፒዮና የመሮጥ ፍላጎት አለው። እኔም የተለየው አይደለሁም ፍላጎቱ አለኝ የምትለው ትዕግስት በኦሎምፒክ ያጣሁትን ቁጭት በዓለም ሻምፒዮና ብሮጥና ቁጭቴን ብመልስ ደስ ይለኝ ነበር በማለት ትጀምራለች። ነገር ግን አሁን ላይ ከየትኛውም ጊዜ በተሻለ እጅግ በጣም ጥሩ ጤና ላይና አቋም ላይ ስለምገኝ ይህን ጥሩ የሆንኩበት ወቅትና ሰዓት ደግሜ የማግኘት እድሌ በጣም ጠባብ ስለሆነ የተወሰደብንን ክብረ ወሰን ለማስመለስ ወይም ለማሻሻል በሞክርበት የተሻለ ነው የሚል ሙሉ የግል ሐሳብ አለኝ ስትል ከዓለም ሻምፒዮና ውድድር ይልቅ ክብረ ወሰን የምታሻሽልባቸውን ውድድሮች እንደምታስቀድም ተናግራለች። ሌላ ጊዜ መሻሻል አይችልም ወይ? ለኢትዮጵያ የብሔራዊ ኩራት ተደርጎ የሚወሰደውን ውድድር ለምን የዓለም ሻምፒዮናን ትገፋለች ለሚለው ጥያቄ የእሷ ምላሽ የሚከተለው ሆኗል። እሷ እንደምትለው ሰዓት የሚመጣባቸው ውድድሮች በርሊንና ቺካጎ ናቸው። ሁለቱም ከዓለም ሻምፒዮናው በኋላ በሳምንትና በ15 ቀን ውስጥ ይካሄዳሉ። ከዚያ በኋላ ደግሞ ዓመት ለመጠበቅ ልትገደድ ነው። ጊዜው ይርቅባታል። ስለሆነም ትላለች ትዕግስት እኔ ሴት ልጅ ነኝ። ነገ ምን እንደሚያጋጥመኝ አይታወቅም። እንደገናም ይህን አሁን ያለኝን ክብረ ወሰን የማሻሻል አቅምና ጉልበት ለሚቀጥለው ዓመት ድረስ ይዞ ለመቆየት ይከብደኛል። ለዓለም አትሌቲክስ ሻምፒዮና ለወርቅ የማያንሱ ብርቱና ጠንካራ ጀግና አትሌቶች አሉን። እንደሚታወቀው ኬንያና የሌሎችም ዓለም ተፎካካሪ ሀገራት አትሌቶች ዓለም ዋንጫን ትኩረት አድርገው ኢንቨስት አያደርጉም፣ አይሰሩም በማለት ማብራሪያ ትሰጣለች። እኔም ያለኝ እድል አንድ ብቻ ነው። ሁልጊዜ ራሴን አዳምጣለሁ። አሁን ጥሩ ላይ ነኝ። በዚህ ጥሩ በሆንኩበት ወቅትና ሰዓት ክብረ ወሰኑን ወደ ሀገሬ ኢትዮጵያ የመመለስ ዓላማ ስላለኝ ጊዜና ሰዓቱም አሁን ስለሆነ ዓለም ዋንጫ ቢያልፈኝ እወዳለሁ። ግን ይህ በእኔ ውሳኔ ብቻ የሚሆን አይደለም። አንደኛ ፈጣሪ ሲፈቅድ ነውና እጸልያለሁ። ሁለተኛ የኢትዮጵያ ሕዝብ ከፈቀደልኝ ነው። መፍቀድ ብቻም ሳይሆን በጸሎት ካገዘኝ ነው። ሶስተኛ ጉዳዩ በቀጥታ የሚመለከተው የኢትዮጵያ አትሌቲክስ ፌዴሬሽን ስራ አስፈጻሚ በሙሉ ሲፈቅድልኝ ነው። አራተኛ ክለቤ ኦሮሚያ ፖሊስ ከፈቀደ ነው በማለት ጉዳዩን ታብራራለች። እነዚህ አካላት ካልፈቀዱልኝ የሪከርድ ህልሜ ያበቃል። ምክንያቱም የሆነ ነገር አለ አይደል? በቃ አሁን ካለሁበት አኳያ ነው። በእርግጥ ክብረ ወሰን ለማሻሻል ስለወደድክ፣ ስለፈለክ፣ ስለተመኛውና ደስ ስላለህ ብቻ የምታሳካው ወይም የሚሆን አይደለም። ከባድ ኃላፊነትና ቁርጠኝነት መውሰድ ይጠይቃል። ማራቶን ውድድሩ ሳይሆን ልምምዱ ይከብዳል። ለክብረ ወሰን ሲሆን ደግሞ የልምምዱ ክብደት ለመገመት ማንም አይቸገርም። እና ይህንን ነገር ስሞክር በራሴ ላይ ኃላፊነትና ቁርጠኝነት ወስጄ ነው። ኬንያዊቷ ሩት ክብረ ወሰን ስታሻሽል 3 ጊዜ ቺካጎ ላይ ሞክራን የተሳካላት። እኔም ደግሞ ሊሳካ ይችላል፣ ላይሳካም ይችላል። ትልቁ ነገር እችላለሁ ብሎ ፍላጎት ኖሮ የማይነካ የሚመስለውን ለመሞከር በቁርጠኝነት መነሳቱ ነው ትላለች። ፈጣሪ ጤና ይስጠኝ ብቻ የቻልኩትን ብቻ ሳይሆን የማልችለውንም ሁሉ ሜዳው ላይ እሞክራለሁ የምትለው ትዕግስት እስኪ ደክመኝ ሳይሆን እስክሞት ሪከርዱን ለመመለስ እጥራለሁ። ከሞትኩም እንግዲህ እዚያው በርሊን ላይ ተቀብሩኛላችሁ። ሪከርዱን ወደ ሀገር ኢትዮጵያ ሳላመጣ የምተኛበት የምቆምበትም ደቂቃ አይኖረኝም ስትል ማብራሪያዋን ሰጥታለች።
የበርሊን 2025 ክብረ ወሰን ለማሻሻል አልማ የምትሰራው ትዕግስት ጥያቄው የገንዘብ ጉዳይ አለመሆኑን ትናገራለች። ጥያቄው የታሪክና የክብር ጉዳይ ነው። ገንዘብ ባስቀድምማ ከበርሊን ማራቶን ይልቅ ለዓለም ሻምፒዮናው ይሻለኝ ነበር። አሁን ላይ በርሊንን የመረጥኩበት ምክንያት ጊዜው ስለሆነ፣ ጥሩ ላይ ስለሆንኩና ኮርሱ ምቹ ስለሆነ ብቻ ነው ትላለች። ክብረ ወሰኑን የማሻሻል እድሉ ከተሳካ በኋላ በሎስ አንጀለስ ኦሎምፒክ ለወርቅ መዘጋጀት እቅዷ መሆኑን ተናግራለች። የትዕግስት ውሳኔ በርካታ የአትሌቲክስ አፍቃሪያንን እያነጋገረ ይገኛል። የቻናላችን ተከታታዮችም በኮመንት መስጫ ሳጥን ውስጥ ያላችሁን ሀሳብ ብታካፍሉንና ብንወያይበት ደስተኞች ነን እንላለን። እንግዲህ ውድ የቻናላችን ተከታታዮች ከቻናላችን ጋር ስለምትሆኑ እናመሰግናለን። ቻናላችንን ለሌሎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ አድርጉ እንላለን። በሌላ መረጃ ዳግም እስከምንገናኝ ሰላም።